እዚህ መጥቶ አላምራ ኑ አብራችሁ ኑ የሰማዩን ተናገራችሁ የምድሩን ዝም አላችሁ። የሰማይ ቤት ይስጣችሁ እግዚአብሔር። ግድ የለም ላስደግማችሁ ነው እንግዲህ። አሁን ይቅርታ ምን ላድርግ? ቅድመ ዓለም ከአብ ያለ ድካም ያለ እናት፣ ድህረ ዓለም ከድንግል ማርያም ያለ ሕማም ያለ አባት ሁለት ልደት አለው። ምን ነው ኢየሱስ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ። ኢትዮጵያ ውስጥ ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው። የምንፍቅና ትምህርት ነው። ሊወገዝ የሚገባው ትምህርት ነው። ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህርያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ከአብ ያለ ድካም ያለ እናት፣ ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እርሱ አብ የወለደውን ድንግል ማርያም ትወልደዋለች። ድንግል ማርያም የወለደችውን አብ ይወልደዋል። ከዚህ ውጭ ሌላ ትምህርት በኦርቶዶክስ የለም፣ በመጽሐፍ ቅዱስ ውስጥ የለም። አርዮስ የተወገዘ፣ ንስጥሮስ የተወገዘ፣ መቅዶኒዎስ የተወገዘ፣ ሰባሌዎስ የተወገዘ፣ አርጌንስ የተወገዘ፣ ኬሮም የተወገዘ፣ አውጣኪ የተወገዘ፣ ጳውሎስ ሳምሳጢ የተወገዘ፣ ትምህርታቸውም የረከሰ ነው። የእኛ ግን ክቡር ነው። ክብሩም ለእናንተ ለምታምኑት ነው ይላል። እግዚአብሔር የተመሰገነ ይሁንልን። ክብሩ ለማን ነው? ለእኛ ለምናምነው። ክብሩ ለማን ነው? የድንጋዩን እኮ ነው የምላችሁ። አናጢዎቹም አጣሉት፣ ግንበኞቹም አናቁት። ያቺ ድንጋይ ምን ሆነች መጨረሻ? ለናቡከደነጾር ዳንኤል ሲነግረው እናንተ አምላክ አይደላችሁም አለ። ይመጣል አለ። ይሄ ዘመን ካለፈ በኋላ አለ በሮማውያን ዘመን ክርስቶስ ይወለዳል። እሱ ቅድመ ዓለም አምላክ ነው። አሁን ደግሞ ወደፊት ዳንኤል ይህን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው። በሮማውያን ዘመን ያቺ ድንጋይ ፈጨችው፣ ነፋስ መጣ፣ ስልጣን እግዚአብሔር ጠረገው፣ ቦታ አልታወቀም፣ ስም አጠራራቸው የለም። ያቺ ድንጋይ ይላል ተመለሰችና ዓለምን ሁሉ መላች ይላል። ድገሙት። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች። በሳምር ሲካር ከቀኑ 6 ሰዓት አንዲት ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4። ያቺ ድንጋይ ዓለምን ሞላች። ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ያቺን ምስኪን ሴት ኢየሱስ ክርስቶስ አነጋገራት። ውሃ ጠጭኝ አላት። አንተ አይሁዳዊ አይደለም እንዴ? ከኔ እንዴት ውሃ ትለምናለህ? ክርክሩን ልቶ መጨረሻ የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ይስጣችሁ። ምን ይስጣችሁ? የሕይወት ውሃ ሰጥቶናል እኮ። ከገኖ የፈሰሰውን እኮ እንጠመቅበታለን፣ ማይገቦ ይባላል። ስጋውና ደሙን እኮ ሁሌ እንቀበለዋለን። በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ፣ ተሰጥቶናል እኮ። ስጋው ደሙ ትቀበላላችሁ? እስቲ ስጋው ደሙ የተቀበላችሁ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ፣ እሺ። ያልተቀበላችሁ ብዙዎቹ ከሌላ እምነት ነው እንደመጡት። አልተቀበልንም እኮ አልተግባባንም። አንድ ነገር ልንገራችሁ፣ ድንገት ዛሬ ከሌላ እምነት የመጣ ካልሆነ በስተቀር እዚህ ውስጥ ያላችሁ ሰዎች በጠቅላላ ስጋው ደግሞ ተቀበላችኋል። ሁላችሁም ተቀበላችኋል። አውጡ እጃችሁን። ሁላችሁም ተቀበላችኋል። አውጡ። ሁላችሁም ተቀበላችኋል። ተቀብያለሁ በሉ። አመስግኑ በሱ እጃችሁን ስጋውና ደሙን የሰጣችሁ። አንድ ነገር ልንገራችሁ ግን አልተዋችሁም። ቆይ አቋርጣችኋል። አቋረጥኩ ነው የሚባለው፣ አልተቀበልኩም አይባልም። ገና በ40 ቀን እዚህ ገና ህፃን ሆነህ እኮ ነው። በእናትህ ማህፀን እየሆንክ እኮ መተህ እዚህ ሰምተሃል እኮ ቅዳሴውን። ንስግድ ሲባል እናት ስትሰግድ እኮ ሰግደሃል። በእናት ማህፀን እንደ ዮሐንስ መጥምቅ ሰግደሃል። የተዋህዶ ልጆች እንደናንተ ክብር ያለው ማንም የለም። ሰግደሻል በእናትሽ ማህፀን ገና ሳትወለዱ
ስትወለዱ ደግሞ በ40 ቀን መጣ፣ በ80 ቀንሽ መጣሽ። ስጋው ደግሞ ተቀበላችሁ፣ በቅባ ቅዱሱ በቤሮኑ መንፈስ ቅዱስን ተቀበላችሁ፣ ጥምቀቱን አገኛችሁ፣ ሚስጥራቱን ጀመራችሁ። እናንተ የታደላችሁ ናችሁ፣ የተዋህዶ ልጆች። ክብርና ምስጋና ለእግዚአብሔር ስጡት፣ ለአምላካችሁ አድርሱት። ተቀበላችኋል፣ ግን አቋርጣችኋል። አቋርጫለሁ ነው የሚባል። ስጋው ደግሞ የተቀበላችሁ በቃ ተስማምተናል። ይሁን ሊቃውንት ተስማማን። አያችሁ በቃ ተስማምተን ምን ያስማማን እግዚአብሔር። አንድ ያድርገን እግዚአብሔር። ተቀብላችኋል ግን አቋርጣችኋል። እሱን ከመምህሮቻችሁ ጋር ተነጋገሩ። ለምን እንዳቋረጣችሁ ፈራችሁ እንዴ? እጄን ከአፋዊ ደፍ ንጹሕ እንዳደረግኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለ እናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ከአፋዊ ደፍ ንጹሕ እንዳደረግኩ እያለ እሱን የሚያስፈራችሁ ነው። ሌላ ምን ያስፈራችኋል? ምን ያስፈራችኋል? አትሰርቁም ማለት አታጭበረብሩም ማለት። ታዲያ ለምን ደግሞ አትቀበሉት? እስካሁን ደግሞ ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱን። እነሱ ካህናቱ ሳይሰሙ ከኃጢአት ነጽታችሁ ነው የምትቀበሉት? እስከ ዘላለም አትነጻም። ቁርጥህን እነግርሃለሁ፣ አትነጭም። ግን ቆይ ዛሬ የለበሳችሁት ልብስ 1 ወር ልበሱት በየቀኑ ይቆሻል አይቆሽም? ካጠባችሁትስ? ታዲያ አንጻና መድኃኒዓለም ሕጽበኒ ወአንጻኒ ማጢአቴ፣ ከኃጢአቴ ጠበኝ እነጻለሁ እኮ ነው ወገኖቼ። ዝም ብሎ የሚያስፈራራ ትምህርት የላትም ኦርቶዶክስ። ድንገት አንዳንድ ባህታዊና ያልገባው ሰው ከሰማችሁ ነው የምትደነግጡት። ኦርቶዶክስ ክርስቶስ ኑ ነው የሚለው። ጭራሽ እስቲ ይሄን ቃል ስሙት እስቲ፣ የከበረ ማለት ምን እንደሚል ስሙት። ቆይ እናንተም ድገሙት። እኔ የመጣሁት ለጻድቃን ሳይሆን ለኃጢአተኞች ነው። ጻድቃን እጃችሁን አውጡ። ጻድቃን የሆናችሁ እጃችሁን አውጡ። ተው ኃጢአተኛ የሆናችሁ እኔ ነኝ፣ አንደኛ እኔ ነኝ። ኃጢአተኛ የሆናችሁ ለማን ነው የመጣው? ክርስቶስ ለእኛ። ክብር ምስጋና ይግባው፣ እግዚአብሔር የተመሰገነ ይሁን። ያ ምናሴ የሕዝቅያስ ልጅ ነው። በእርጅናው የወለደው እድሜ ከተጨመረለት በኋላ የወለደው ምናሴ የደጉ የሕዝቅያስ ልጅ ንጉሥ ሆኖ ሳለ 22 ዓመት አንድ ቀን እግዚአብሔርን ጠርቶት አያውቅም። ልንገርህ፣ ጠላት መጣና በብረት ቀፎ ውስጥ አድርገው አሶር ወሰዱት። ከዛ በኋላ ብረት ቀፎ ውስጥ ሆኖ አሁን እግዚአብሔርን አስበው። 22 ዓመት እኮ አንድ ቀን አልጠራውም። ብረት ቀፎ ውስጥ በቁመቱ ነው የሰሩት። ብረት ቀፎ ውስጥ ሄደው በቀን ሐሩር በሌሊት ቁር እንዲሰቃይ እዛ ውስጥ ሆኖ ምን እንዳለ ልንገራችሁ። ታውቁታላችሁ ያለውን የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡት። ምንድን ነው ያለው? የሚያስታውስ ሰው አለ? ከኔ ቀጥላችሁ ሆነ እግዚአብሔር ሆይ ንስሐን የሰራሃት ላልበደሉ አይደለም ለእኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን ሲናገር ምናሴ እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና አገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨል ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን ነው የሚፈልገው። ለእኔ ነው የመጣው፣ ለአንተ ነው፣ ለአንቺ ነው። እኔ የመጣሁት ለጻድቃን አይደለም፣ ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ስጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ስጋው ደግሞ መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። 3 ነገሮች ልንገራችሁ። ግጥም እንደ ግጥም ያዟቸው። ሻ 3 ደግሞ ልሳን እንዳይመስል እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚች ቤት የወጣው የርኩሰት ልጅ የባቢሎን የጋለሞታይቱ ርኩሰት ጡት ጠቢ ክፉዎች ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው ራሱ ኢየሱስን ግንበኞቹ ሲንቁት አብረው የናቁ የሰቀሉ
አሉ። ዛሬ 3 ነገሮች የስጋው ደግሞ ጥቅም ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግስተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድን ነው ያልኩት? 1 ለኃጢአት ሻሎ ብያለሁ። መጨረሻው ግጥሙን ነገርኳችሁ። 1 ለኃጢአት፣ 2 ለአጋንንት፣ 3 ለመንግስተ ሰማያት። ታዲያ እሷ አይደል ለስጋው ደግሞ ሰሞኑን ሁሉ ስል ነበር በየቦታው አይደለ? እነዚህ ምስክሮች ናቸው። እነዚህ እንደው ወደ ቁርባኑ ስትመጡ ሁሌም የሚደጋገመው ነገር ስለሆነ ብዬ እኮ ነው። እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም። እስመ ኃያል አንተ እኩት ወለከ ለየውላችሁ አስቀዳሽና የሚያስቀድሰው ነው የማያስቀድሰው ለይቼላችኋል። ብሎ ለይቼላችኋል። ካህን ታወቀ፣ የሚያስቀድሰው ታወቀ፣ የማያስቀድሰው ታወቀ። አንተ እስመ ኃያል ተውና እንትን በል፣ አንቺም እንደዛው አያጠራኝ